በእነዚህ ሁለት ልጆች ላይ ፍትሃዊ ነገር እየሆነ ነው ብላችሁ ታምናላችሁ? ይህንን ቪዲዮ የህግ አካላት የኦርቶዶክስም የእስልምና እምነት ተከታዮችም ሆኑ ለሐቅ ግን ለእውነት የቆማችሁ በደንብ አዳምጡኝ፣ በደንብ ማለት ነው። ይሄ እፎይ ይባላል፣ ይሄ አስረስ ይባላል። ይሄ የኦርቶዶክስ እምነት ተከታይ፣ ይሄ የእስልምና እምነት ተከታይ። በተለይ ከዚህ ከእፎይ ጋር በተገናኘ የእስልምና እምነት ተከታይ ወገኖቻችን ነብያችንን ነካ፣ በጣም የምንወዳቸውን የምናከብራቸውን ምንሳሳላቸውን ነብይ ክብር ነካ ብላችሁ ያው እየደረሰበት ያለውን ነገር ሁላችንም የምናውቀው ነው። በተቃራኒው ደግሞ እዚህ ጋር አስረስ ይባላል፣ የእስልምና እምነት ተከታይ ነው። ከዚህ ልጅ ጋር በተገናኘ ደግሞ የክርስትና እምነት ተከታዮች አምላካችንን ሰደበብን ብለው እየጮሁ ነው። እዚህ ጋር ነብያቸውን፣ እዚህ ጋር ደግሞ አምላካቸውን። ከዚህ ካደረጉት ነገር አንጻር ደግሞ ምንድነው እየደረሰባቸው ያለው ነገር ካልን በጣም ስላሳዘነኝ ነው ይህን ቪዲዮ የሰራሁት። የእፎይን በተመለከተ ህግ ጉዳዩን እንደያዘ ከሀገር እንዳይወጣ እንደታገደ በእስልምና እምነት ተከታዮች እንኳ እፎይን ለጠቆመ ያለበትን ላሳየ እስከ 400,000 ብር ሽልማት እንዳለው እየታወጀ ነው። ምን አድርጎ? የእስልምና እምነት ተከታዮችን ነብይ ክብር ነካ ተብሎ። ይሄ ደግሞ በጣም የሚገርመው በሰላም እየኖረ ነው። ምን አድርጎ? የክርስትና እምነት ተከታዮችን በቢሊዮን የሚቆጠሩ የክርስትና እምነት ተከታዮች፣ በቢሊዮን ያልኩት ኢየሱስ ክርስቶስ በአምላክነት የሁሉ ገዢ ፈጣሪ ተብሎ የሚመለከው በኦርቶዶክስ ተዋሕዶ እምነት ብቻ ስላልሆነ ነው። በፕሮቴስታንት እምነት፣ በካቶሊክ እምነት አምላክ ተብሎ የሚመለክ በእነዚህ 3 ቤተ እምነቶች ውስጥ ባሉት የእምነት ተከታዮች በቢሊዮን የሚቆጠሩ የእምነት ተከታዮች አምላክ ተብሎ የሚመለክ የማይደራደሩበት አምላካቸው ነው። ይህንን አምላክ እንዲህ ብሎ ሰደበ። በደንብ አዳምጡ። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በጣም ነው የሚቀፈው። እና የህግ አካላት እፎይን የእስልምና እምነት ተከታዮችን ነቢይ ክብር ነክታል ብላችሁ ከሀገር እንዳይወጣ አግዳችሁ ክትትል እያደረጋችሁበት ያላችሁ የህግ አካላት እዚህ ጋር ያለውንስ አስረስ የሚባለውን የእስልምና እምነት ተከታይ በአንድ ቤተ እምነት ብቻ ሳይሆን በ3 ቤተ እምነቶች በአምላክነት ደረጃ የሚመለክን ፈጣሪ እንደዚህ የሰደበውን ለምን ዝም አላችሁ ነው እኔ ጥያቄ። ነብይን የሰደበውን እያሳደዳችሁ አምላክን የሰደበውን ለምን ዝም አላችሁ ነው። ለንጽጽር እንኳን ቢቀርብ እፎይ ሰደበ ወይንም አንቋሸሸ የተባለው የነሱን ነብይ ነው። ይሄ ግን አምላካችንን ነው የተሳደበው። ህግ የሚቆመው ለእውነት እስከሆነ ድረስ ለይቶ የሚያሳድድበት ምንም ምክንያት የለም። ስለዚህ ይህንን ጉዳይ ፌር እንድታረጉልን እንጠይቃለን። ምናልባት ይህ ጥያቄ ከኔ አንደበት ይውጣ እንጂ የመላው የክርስትና እምነት ተከታዮች ጥያቄ እንደሆነ ህግ እንዲያቅልን እንፈልጋለን። እስከ መጨረሻው አንፋተውም። እስከ መጨረሻው ይህንን ቪዲዮ ሼር እና ሪፖስት አድርጋችሁ አድርሱልኝ። አመሰግናለሁ። የኔ ንጽጽር ላይ 1 ዓመት ከ2 ወር ከ3 ወር እንደዚህ አካባቢ ሆኖኛል። ራሳቸው ያውቁታል፣ ኦልሞስት ያውቁታል። ደጋግመውም አንደኛውም ደግሞ ትናገራለህ ራሳ አታክ አድርገውኝ ነው ወደዚህ የገባሁት እንጂ ብዙም የንጽጽሩን ዓለም ስለማላውቀው ሌሎቹ ንጽጽሩን ዓለም ጀስት ፓሽኔት ሆነው እዛ ላይ እንስራ ብለው ምናምን ስለሆነ እኔ ደግሞ እንደዛ አይደለም። ዜና የሆነ ሰዓት ታስታወሳችሁ ስልጤ ላይ ተፈናቀሉና የተፈናቀሉበት ምክንያት ትንሽ ጓደኛ የነበረ የእሱም ትንሽ ንብረቶች ምናምን ወድመውበታል። እና ኬዙ ምንድነው? እሱ መተት አደረጉብን። በመተት ምክንያት ነው ተማሪዎች፣ የሙስሊም ተማሪዎች ትምህርት ማይገባቸው፣ ሴቶቹ የሚወድቁት ከትምህርት በክርስቲያኖች ኦርቶዶክሳውያን መተት አድርገውባቸው ነው የሚል ዜና እንደሆነ መረጃዎችን እንዲህ ስሰማ ምናምን ነገር ረበሸኝ። ምን ማለት ነው? ምንም ማያውቅን ሰው ከዛ አንተ ደደብ ሆነህ ትምህርት ስላልገባ ስትወድቅ ክርስቲያኖች መተት አድርገውብኝ ነው። ከዛ እንትን ለማየት ሞክሬ ነበረ፣ ዜናዎች የነሱን ሳይድ ለማየት ስሞክር አሮንት ምናምን ነገር ፎቶችን የልጆቻችን ፎቶ ቤተክርስቲያን ውስጥ አለ ይላሉ። እንዴት ነው እነሱ ቅዱሳን ናቸው? የአንድ የሙስሊም ሴት ተማሪዎች ፎቶ እንዴት ነው ቤተክርስቲያን የሚሰቀለው? ምን እያሉ ነው የሚለው ትንሽ አበሳጨኝ። ምን እያሉ ነው እነዚህ ሰዎች ምናምን አልኩና
ቪዲዮ ሰራው ማለት ነው። እንዴት እንደዚህ ይላሉ? እንደዚህ ሊሆን አይችልም። ፎቶቸው ቤተክርስቲያን ውስጥ ተሰቅሏል ካሉ እኔንም መተተኛ ነህ እያሉኝ ነው። ምክንያቱም ፎቶቸውን እያየው ነው ቤተክርስቲያን ውስጥ። ይህ ስድብ ነው ለእኔ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምንሰነበታችሁ፣ እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። አንድ አጭር መልእክት ላስተላልፍ ወደ እናንተ መጣሁ። ለሶስት አካላት፣ አንደኛ ለኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ልጆቻችንና አባቶቻችን በሙሉ፣ ወንድሞቻችን፣ ልጆቻችን፣ እውነት ነው፣ አዎ ተንቀናል፣ ተሰድበናል፣ ተገፍተናል። ብዙዎች ንቀውናል። ግን ክርስትና ደግሞ የመገፋት ውጤት ነው። ይህንን እያሰብን በትዕግስት ማለፍ ሲኖርብን ነገሮቹን እያሰፋናቸው ችግሮቹ በሰፉ ቁጥር ለሀገር እየተረፉ ለሀገራዊ ችግር ምክንያት መሆን የለብንም። ስለዚህ በመደማመጥ በማስተዋል በመረጋጋት እየተመካከረን እንስማ። አባቶቻችንም ደግሞ እባካችሁ የልጆቻችሁን ድምፅ ስሙ። መቼ ነው ለልጆቻችን ድምፅ የምንሆነው? እነሱ ሲያልቁ፣ እነሱ ሲሞቱ፣ እነሱ ሲታሰሩ፣ እነሱ ሲገፉ ዝም የምንል ከሆነ የኛ ክብር ብቻ ሲነካ እሪ የምንል ከሆነ ከፈጣሪ አልፎ ሰው ይታዘበናልና እግዚአብሔር እንዳይታዘበን እስኪ ያጠፉትን እንቆንጥጣቸው፣ እንገስጽ፣ እንቆጣ፣ እንምከር። አዎ ማአት ጥፋተኛ አለኛ ቤት ውስጥ እኛ ሃይማኖት ውስጥ ብዙ ጥፋተኛ ልጆች አሉ። ግን መቆጣት ይቻላል። ምሳሌ ለንስሐ አባት የሌለው ልጅ የለም። በንስሐ አባቱ በኩል ጠርቶ እንዲያው ያንን ልጅ ጠርቶ ማን ነው ንስሐ አባት መምሬ ገሌ ይሄንን ሳስተምሩ ነው እስካሁን ካህን የሆኑት ቶሎ አስተምረው እንዲህ አይነት ልጆች ወተን ለውጥ ካላመጡ የእርሶ ክህነት አይደለም ይያዛል እስከ ማለት ድረስ እረኝነታቸውን ስላልተወጡ በዚህ መንገድ እንወጣው። ከዚህ ውጪ ግን መተኛቱ አዋጭ አይደለም። ሌላው ለእስልምና እምነት ተከታይ ወንድሞቼ እንዲሁም ለመጅሊሱ አባላት አንድ ሰው አጠፋና ጥፋቱ እንኳን እኛ ቤት ከሆነ እኛ ቤት እንኳን ከሆነ ጥፋቱ አንድ ሰው አጠፋና በዚህ ልክ ተሰብስቦ አዋጅ ማወጅ አግባብ ነበረ? ልክ ነበረ? እንደ አባት መቆጣት፣ ሁለቱንም ጥፋት ያለበትን አካል መቆጣት፣ መገሰጽ፣ ሐሳብ መስጠት የተሻለ አይሆንም ነበር? እጅግ አዝኛለሁ። በዚህ ልክ ትሆናላችሁ ብዬ አልጠበቅኩም። እናንተ ሰፈር የተሳደቡ ኢየሱስ ክርስቶስን የሰደቡብንን ሰዎች ምን እንበላቸው? እውነት ነው ነብዩ መሐመድ ተሰድበዋል። ባየሁት ቪዲዮ ልክ ምናልባትም መጽሐፉ ላይ የተጻፈ ነው አይደለም፣ እሱ ሌላ ጉዳይ። እኔ አሁን ካለው ከወርዱ ከተጠቀሙት ወርድ ከሰማሁት አንፃር መጽሐፋችሁ ላይ ይኖር አይኖር እሱ የእናንተ ጉዳይ ነው፣ እናንተ ነው የምታውቁት። አዎ ስህተት ነው። ነገር ግን እና ይሄ ስህተት በምን በኩል ነበር መታረም ያለበት? ወይ ሁለት አካላት ከሆኑ ጠቡን የተጣሉት ሁለቱ አካላት ተጣልተው ማስታረቅ ነው። ካልሆነ ግን እንደ መጅሊስ መውጣት እንደ ሲኖዶስ መውጣት ነው ብላችሁ አታስቡ። እኛ ድንኳን ተጥሎ ኢየሱስ እንዲህ ነው መጽሐፍ ቅዱስ ላይ ኢየሱስ አምላክ ነው የሚል ካለ ፈጣሪ ነው የሚል ካለ እኔ 2000 ብር ሸልመዋለሁ እየተባለ ድንኳን ተጥሎ ስንሰደብ አልነበር? መቼ ምን ተሳለ? በእርግጥ የኛ አባቶች ለዝምታ የተካኑ ናቸው አውቃለሁ። ይህንን ስልም ራሱ እንደሚያም አውቃለሁ። ግን ምን ይደረግ ዝምታ ባዶውን እኮ ችግር ሆነው ጎገን እንዴ የኔን እግር እየበላው ነው ዝም በል ባለን ቁጥር እኮ የኛ የሁለታችን ችግር የሁለታችን ፍትጊያ አልፎ ለሀገር ከዚያ ለጎረቤት ሀገር ሊተርፍ እኮ ነው። የኛ የሃይማኖት ተቋማቱ ችግር ይፈታሉ፣ ያስታርቃሉ፣ እርቅ ያወርዳሉ፣ ሰላም ያወርዳሉ ተብለን የታሰብነው ጭራሽ ለመንግስት ሌላ ሸክም እኮ ልንሆንበት ነው። ያግዙኛል በርደን ሸክም ያቀሉልኛል ብሎ ያሰበን ሰዎች ጭራሽ ሸክም እኮ ሆንበት። እኛን ያስታርቅ ሌላ ስራ ይስራ። ይሄ ማለት እዚያም ሰፈር ችግር የለም ማለት አይደለም። ከቤተ መንግስቱም ጋር ስተት የለም አይደለም። ግን ሺህ ጊዜ ስተት ይኖር ዓለም ነው። የዓለም አስተራር አንዴ በስተት አንዴ በደግነት ነው። እኛ ጋር ግን ፍጹም ደግነት እንዲኖር ነው የሚጠበቀው። እኛ ጋር ፍጹም መልካምነት እንዲኖር ነው የሚጠበቀው። ስለዚህ የተወደዳችሁ ክርስቲያኖች፣ የተወደዳችሁ የእስልምናው እምነት ተከታዮች አደብ እንግዛ፣ እንረጋጋ፣ እንደማመጥ። እናንተም ጆሮ ይኖራችሁ፣ እኛም ጋር ጆሮ ይኖር። እኛም ልጆቻችን እንቆጣ፣ እንምከር፣ እናንተም ምከሩ። መጀመሪያ ስድቡ የተጀመረው እናንተ ቤት ነው። በኋላ ደግሞ መልሶ ደግሞ መጀመሪያ ክሱም የተጀመረው እናንተ ቤት ነው። ይሄ ነገር ይቁም። እከሌን ያዙት እገሌን ልቁቁት የሚለው ይቁም። ይልቁን አእምሯችንን እንያዘው። ድህነትን ያመጣ ቁጭ ብሎ መብላትም ይፈልግ አእምሮ፣ ዘረኝነትን ያመጣ ከንቱ የሞታ አእምሮ፣ ይህንን እንያዘው። ይህን እናሳስረው። የሚያስርልን ካገኘን ድህነትን እናሳስረው። እሰሩልን እባካችሁ ድህነትን።
ዘረኝነትን እሰሩልን፣ በማርያም በሞቴ እሰሩልን፣ ጣሉልን። በቃ ከዛኛ ሰላም እንሆናለን። ይህንን ለማለት ነው። አመሰግናለሁ። ሁላችሁም ድርሻችሁን ውሰዱና የሚሆናችሁን ወስዳችሁ እንደሚሆን አድርጉት።